ቴምር ሪል ስቴት ዘንድሮ ከተመሰረተ 10ኛ ዓመቱን እያከበረ ያለ ካምፓኒ ነው። ኮንስትራክሽን ካምፓኒውም ራሱ ቴምር ነው። ምንገነባውም ራሳችን ነን። ኦልሞስት 10 ዓመታችን ነው ከተመሰረትን። በዚህ 10 ዓመታቶች ውስጥ ከ7 በላይ የሚሆኑ ፕሮጀክቶችን ሰርተን አስረክበናል። ይሄ ማለት ከ500 በላይ አባወራዎችን የቤትና የሱቅ ባለቤት አድርገናል። ሌላኛው ደግሞ አስደናቂው ነገር ምንድነው? ከነዚህ ካስረከብናቸው ቤቶች በላይ አሁን ላይ 1000 የሚሆኑ ቤትና ሱቆችን በድምራቸው 1000 የሚሆኑ በዚህ በ6 ወር ውስጥ ልናስረክብ ዝግጅታችንን ጨርሰናል ማለት ነው። ካርታ አውጥተን ልናስረክብ ደንበኞቻችንን እየጠበቅን እንገኛለን። አሁን ላይ ቴምር አክቲቭሊ እየሸጣቸው ያላቸው ሳይቶች በሳር ቤት፣ ቡልጋሪያ፣ አዋሬና ፒያሳ ገላን ላይ ነው። የንግድ ሱቅና አፓርትመንቶችን ጨምሮ ማለት ነው። እሺ ከሳር ቤት ሳይት ሲጀምር ሳር ቤት ሳይታችን የሚገኘው ሳር ቤት አደባባዩ ጋር ምናልባት ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። አዳምስ ሞል ሳር ቤት አደባባዩ ጋር ያለው አዳምስ ሞል አጠገብ ላይ ነው የሚገኘው። እዛ ላይ ግራውንድ ፕላስ 23 የሆነ ህንፃ እየገነባን ነው። ሚክስድ ዩዝ ቢልዲንግ ነው ህንፃችን። ሚክስድ ዩዝ ማለት ኮሜርሻል የንግድ ሱቅና አፓርትመንቶችን የያዘ ማለት ነው። አሁን ላይ ከረንትሊ ለሽያጭ ያወጣነው አፓርትመንት ቤቶችን ይሄን ይመስላል። ለምሳሌ እዚህ ሳይት ላይ ባለ 1 መኝታ አለን 76 ካሬ ሙሉ ክፍያ የሚሆን የ76 ካሬ 9 ሚሊዮን 100 ሺህ ብር ነው። ይሄ ቀስ እያላችሁ የምትከፍሉ ከሆነ ማለት ነው። የ9 ሚሊዮን 100 ሺህ ብሩን አሁን ላይ የምትከፍሉት 20%ን 1 ሚሊዮን 800 ሺህ ብር 1.8 ሚሊዮን ብር ትከፍሉና ዘሪሜን የቀረውን ፓርት በ3 ዓመት ጊዜ ውስጥ ነው የምትከፍሉት። በ3 ዓመት ጊዜ ውስጥ ያለምንም ዋጋ ጭማሪ ያለምንም ኮንስትራክሽን ማቴሪያል ቢጨምር ዶላር ቢጨምር ምንም አይነት ጭማሪ ሳናደርግባችሁ እቺኑ ፊክስድ አማውንቷን 9 ሚሊዮን 100 ሺህ ብር በ3 ዓመት ጊዜ ውስጥ ትከፍላላችሁ ማለት ነው። አሁን የነገርኳችሁ ያው ባከፋፈል ስለሆነ ነው። አሁን ላይ ግን 100% እንከፍላለን ካላችሁ አንድ መክፈል የምትችሉ ከሆነ 30% ቅናሽ እናደርግላችኋለን። ለምሳሌ አሁን ባለ 1 መኝታ 9 ሚሊዮን 100 ሺህ ብር አልኳችሁ። አሁን ላይ 100% የምትከፍሉ ከሆነ 30% ቅናሽ እናደርግላችሁና 9 ሚሊዮን 100 ሺህ ብር የሆነው 30% ቅናሽ ተደርጎ ወደ 6 ሚሊዮን 300 ሺህ ብር ይወርዳል ማለት ነው 100% የምትከፍሉ ከሆነ። ካልሆነ ደግሞ ቀስ እያላችሁ መክፈል ትችላላችሁ። ወደ ባለ 2 መኝታ ስመጣ ባለ 2 መኝታ ደግሞ 100 ካሬ ያለን። አሁን ምሳሌ 100 ካሬው ሙሉ ክፍያው 12 ሚሊዮን ብር ነው የሚሆነው። የሱን 20% ቅድመ ክፍያ አሁን ላይ የምትከፍሉት 2 ሚሊዮን 400 ሺህ ብር። ከዛ 20% ትከፍሉና ቀሪውን 80% በ3 ዓመት በተመሳሳይ ዘና እያላችሁ ትከፍላላችሁ ማለት ነው። አሁን ላይ 100% ከፍለን 30%ን ቅናሽ እንጠቀማለን ካላችሁ 12 ሚሊዮን ብር የነበረውን ቤት 30% ቅናሽ አድርገንላችሁ ወደ 8 ሚሊዮን 400 ሺህ ብር ይወርዳል ማለት ነው። ይሄ አሁን ላይ 100% የምትከፍሉ ከሆነ። ሌላኛው ደግሞ ባለ 3 መኝታ ነው። ባለ 3 መኝታው 136 ካሬ ያለን። እሱን ቀስ እያላችሁ ዘና እያላችሁ የምትከፍሉ ከሆነ ሙሉ ክፍያው 16 ሚሊዮን 300 ሺህ ብር ይሆንና አሁን ላይ የሱን 20% የምትከፍሉት 3 ሚሊዮን 200 ሺህ ብር ነው። ቀሪው 80%ን በ3 ዓመት ጊዜ ውስጥ እንደ ባለ 1 እና እንደ ባለ 2 መኝታዎቹ ዘና እያላችሁ ለቀቅ ባለ ያከፋፈል መንገድ ያለምንም ወለድ ያለምንም ዋጋ ጭማሪ ትከፍላላችሁ ማለት ነው። 16 ሚሊዮን 300 ሺህ ብር የነበረው 30% ቅናሽ እናደርግላችሁና ወደ 11 ሚሊዮን 300 ሺህ ብር ዲስካውንት ይወርዳል ማለት ነው 100% የምትከፍሉ ከሆነ። ብዙ አይነት ኦፕሽን አላችሁ። አንድ 20% ቅድመ ክፍያ ከፍላችሁ ቀሪውን ዘና እያላችሁ ያለምንም ዋጋ ጭማሪ በ3 ዓመት መክፈል። ሁለተኛው ደግሞ አሁን ላይ 100% ከፍላችሁ 30% ዲስካውንት መጠቀም ማለት ነው። ትልቅ ኦፈር ነው ይሄ 30%። ስፔሻሊ እጃችሁ ላይ ካሽ ካላችሁ ትልቅ ኦፈር ነው ብዬ አስባለሁ። ቦታው ምንም ነገር ያስፈልገውም ሳር ቤት አይደለ? ሳር ቤት አደባባይ ነው። ፕላስ ምንም ከመንገድ ገባ ያለም አይደለም። ኤግዛክት አደባባዩ አዳምስ ሞል ላይ አዳምስ ሞል አጠገብ ነው የሚገኘው። ለመኖሪያም ለኢንቨስትመንትም በጣም ምቹ ነው። አንድ በአንድ ነው። ለመኖሪያው ምሳሌ እዚህ ቦታ ላይ ገዝቼ ልኑር ብትሉ ለትራንስፖርቴሽን ለሜክሲኮ ለቦሌ ኤቭሪዌር በጣም ቅርብ የሆነ ቦታ ነው። ፕላስ ትልልቅ ሞሎች አሉ እዛ አካባቢ ብዙ ሰው ለመኖር የሚመርጥበት ልጆች ለማሳደግ ኢንተርናሽናል ስኩሎች አሉ። በቅርብ ርቀት የሃይማኖት ተቋማት አሉ። የሕክምና ተቋማት ትልልቅ ሆስፒታሎች አሉ። በጣም ሴፍ ነው። ለመኖሪያም ልጆች ለማሳደግም የሚሆን ቦታ ነው ሳር ቤት። አስ ኢንቨስትመንት ካሰባችሁት ደግሞ ሳር ቤት ላይ በዶላር ነው ሬንት የሚደረገው። $2,000 በላይ ነው ሬንት የሚደረገው አንድ አፓርትመንት ማለት ነው። ምክንያቱም የአፍሪካ ህብረት ዋና መቀመጫው ሳር ቤት ላይ ነው ያለው፣ አፍሪካን ዩኒየን ማለት ነው። እሱ አለ። ትልልቅ ኤምባሲዎች አሉ አራውንድ ሳር ቤት ብቻ በጣም ብዙ ትልልቅ ኤምባሲዎች አሉ ሳር ቤትና ገብርኤልን ይዞ። ብዙ ፎሬነሮች ለመኖር ይመርጣሉ፣ ብዙ ዲፕሎማቶች ለመኖር ይመርጧታልና ሬንት ራሱ $2,000 በላይ ነው። እዚህ ሳይት ላይ እንደው መኖሪያ ባታስቡ እንኳን
ባንኖርበት እንደ አስ ኢንቨስትመንት ስፔሻሊ ዲያስፖራዎች ይሄን ቪዲዮ ያያችሁ ያላችሁት አስ ኢንቨስትመንት ቤት ጭንቅላታችሁ ላይ መግዛት እያሰባችሁ ከሆነ ፎር ሹር ሆነስትሊ ነው ማወራችሁ ከዚህ የተሻለ ሳይት የትም አታገኙ። ምክንያቱም ከሁለት ከ3 ዓመት በኋላ ቤታችሁ አልቆ በዶላር ነው ሬንት የምታደርጉት። ገስታውስም ብታደርጉት ፈርኒሽድ አድርጋችሁ እንዲሁ እንዳለን ብታከራዩት ፕሮፊቴብል ነው የምትሆኑት። አሁን የገዛችሁበትን ዋጋ በአጭር ጊዜ መመለስ ይችላል። በነገራችን ላይ ኢንቨስትመንት ላይ መጠንቀቅ አለባችሁ። በዶላርና በብር የሚከራይ ቦታ በጣም ልዩነት አለው። ሳር ቤት ነው ምንም ነገር ያስፈልገው ከዚህ የተሻለ ሎኬሽን ይኖራል ብዬ አላስብም እኔ ፐርሰናሊ። እሺ መልካም። ይሄ ፕሮጀክት መረከቢያ ጊዜው 3 ዓመት ነው እንዳልኳችሁ ነው። መጀመሪያ እንዳወራሁት ኮሊደር ልማት ላይ የሚገኝ ፕሮጀክት ስለሆነ ኮንስትራክሽኑም ሌት መሆን አይችልም። ምክንያቱም መንግስትም ኮሊደር ልማት ላይ የሚሰሩ ፕሮጀክቶች በተባለላቸው ጊዜ ኦን ታይም ተሰርተው ማለቅ አለባቸው የሚል ህግ ስላለው ሌት እንኳን ብንል ሌት መሆን አንችልም። ፕላስ ደግሞ እኛ ቴምሮች ካለን ባክግራውንድ እስካሁን ያስረከብናቸውን ፕሮጀክቶች በላቀ ጥራትና ፍጥነት ቃላችንን ጠብቀን ያስረከብን። ፕሮጀክቱን በ3 ዓመት ጊዜ ውስጥ ዴሊቨር እናደርጋለን ማለት ነው። እሺ መልካም። ይሄን ሳይት መግዛት የምትፈልጉ ደንበኞቻችን ስልካችንን እናስቀምጣለን። በዋትስአፕ በቴሌግራም እንዲሁም ቀጥታ በመደወል መግዛት ትችላላችሁ። አገር ውስጥ ያላችሁ ደንበኞቻችን ቢሮአችን በመምጣት ደውላችሁ ቢሮአችን በመምጣት መረጃውን በመውሰድ ይሄን ሳይት መግዛት ትችላላችሁ። ሀገር ውጭ ያላችሁ ደንበኞቻችን ግን አንድ በተወካይ በኩል መጨረስ ትችላላችሁ። ተወካይ የሌላችሁ ሰዎች ደግሞ ኢዝሊ ባላችሁበት ኢንፎርሜሽን ፕሮቫይድ እናደርጋችኋለን። የሚያስፈልጉ ሌጋል ዶክመንቶችን እንልክላችኋለን። አስፈላጊ ከሆነ ሳይቱን በቪዲዮ ኮል እናሳያችሁና ካመናችሁበት እዛው ባላችሁበት ሆናችሁ በዲኤችኤል ውሉን ተፈራርመን መጨረስ ትችላላችሁ ማለት ነው። በነገራችን ላይ ሳር ቤትን አወራሁኝ እንጂ እንዳልኳችሁ ቡልጋሪያ አፍሪካ ህብረት ጀርባ ነጃሺ መስጂድ ፊት ለፊት ላይም አለን ከ5 ሚሊዮን 400 ሺህ ብር ሙሉ ክፍያ ጀምሮ አፓርትመንቶች፣ የንግድ ሱቆች ደግሞ ከ900 ሺህ ብር ቅድመ ክፍያ ጀምሮ አለ። ሳር ቤት ብቻ ሳይሆን የተለያዩ ቦታዎች ላይ አማራጮች አላችሁ ማለት ነው። ያው ከእናንተ የሚጠበቀው ስልካችን ላይ በመደወል ኢንፎርሜሽን መውሰድና መግዛት ነው። በመጨረሻም እንግዲህ የአፍሪካ ህብረት ዋና መቀመጫ የሆነችው የብዙ ኤምባሲዎች መገኛ የሆነችው ብዙ ዲፕሎማቶች ፎሬነሮች ለመኖር የሚመርጡባት ሳር ቤት አደባባዩ ጋር ኦልሞስት አፓርትመንት ቤቶችን ከ6 ሚሊዮን 300 ሺህ ብር ሙሉ ክፍያ ጀምሮ እየሸጥን እንገኛለን እኛ ቴምር ፕሮፐርቲዎች። ቤት ለመግዛት እያሰበላለ ወዳጃችሁ፣ ዘመዳችሁ፣ ጓደኛችሁ ሼር አድርጉ። ሆነስትሊ ከዚህ የተሻለ ሎኬሽን የትም አታገኙ። ከታማኙ በቃሉ ሰርቶ ከሚያስረክበው በጥራት ከሚገነባው ሪል ስቴት ቤት በመግዛት እንግዲህ ተጠቃሚ ሆኑ ነው የምለው። ለነበረኝ ቆይታ አመሰግናለሁ። በአሁኑ ሰዓት ላይ ሁሉም ሰው ጨንቆታል፣ ፍርሃት ውስጥ ነው ያለውና በተለይ ቤት ለመግዛት አሁን ሪል ስቴት ዘርፍ ውስጥ ለመግባት ፍርሃት አለ። ፍርሃቱ ከምን የመጣ ይመስላል? አንድ ህንፃ ይሰራና ያስረክባል። ከዛ በኋላ ካርታ የሚዘገይበት ሴና ነው ወይም ደግሞ 1 ዓመት 2 ዓመት ካርታ የሚዘገይበት ጊዜ አለ። ከምን ይመስላል? ሌላ ምንም አይደለም። ቦታውን ተበድሮበታል። 3000 ካሬ ነው 7000 ካሬ ነው ቦታውን ተበድሮ። ጨው ለራስ ሲባል ጣፍጥ እንደሚባለው አንድ ሪል ስቴት ታማኝነትን፣ ቶሎ ዴሊቨሪ ማድረግን፣ እቃዎችን በጥራት መስራት እነዚህ ነገሮች ግዴታ ስለሆኑ ማለት ነው። ቤቱን ለመረከብ ከወሰነ እንደ ማካካሻ ይሆን ዘንድ 0.01% ፐር ዴይ ይከፍላል በቀን። ተመልካቾችንም ማለት ነው አብዛኛውን ማለት ይቻላል ግራ የገባን ነገር አለ። ምንድነው ህንፃዎች ላይ በሙሉ ቴምር የሚለው? እውነት የቴምር ሪል ስቴት ቤቶች ሆነው ነው ወይስ ደግሞ ሰው ህንፃ ላይ እየለጠፋችሁ ነው? አልገባኝም። አንዳንዴ ከስተመር ዳውን ፔመንት ከፍ አድርገህ ስትጠራበት ትንሽ ያዝ ማለት ነው። ቴምር ሪል ስቴት የመንግስት ነው? እኔንም ተመልካቾችንም ማለት ነው አብዛኛውን ማለት ይቻላል ግራ የገባን ነገር አለ። ምንድነው ህንፃዎች ላይ በሙሉ ቴምር የሚለው? እውነት የቴምር ሪል ስቴት ቤቶች ሆነው ነው ወይስ ደግሞ ሰው ህንፃ ላይ እየለጠፋችሁ ነው? አልገባኝም። ጥሩ ጥያቄ ነው። አብዛኛውን ጊዜ ቴምር የሚሉ ወይም ደግሞ በቀጣይ የት እንገነባለን የሚሉ ባነሮች የተለጠፉባቸው በርካታ ሳይቶች አሉ። እሺ፣ እነዚህን ሳይቶች አሁንም ገና እንጨምራቸዋለን። ለወደፊቱ በርከት ያሉ በቀጣይ የት እንገነባለን ከቃሉ ራሱ እንደምትረዳው በቀጣይ የት እንገነባለን የሚሉ አይነት ይዘት ያላቸውን ባነሮች እንለጥፋለን። ስለዚህ በቀጣይም በጣም ብዙ እንደገና ደግሞ ለደንበኞች ጥሩ የሚባሉ ሎኬሽኖች ላይ መምጣታችን አይቀርም። ስለዚህ እኔ እንደሚመስለኝ አሁን ሰው ህንፃ ላይ ለጥፋችሁ ቴምርን እያስተዋወቃችሁ ነው የመሰለኝ የነበረው። ስለዚህ የት እንገነባለን የሚለው የእናንተ ህንፃ ላይ ነው ማለት ነው። ራሳችሁ ይሳሉ። ቴምር ሪል ስቴት ፕራይቬት ሊሚትድ ካምፓኒ
ስለዚህ ሰው ህንፃ ላይ ሳይሆን የጠፋችሁት የራሳችን 100% ፕሮግረስ እያደረጉ 100% የቁፋሮ ሾሪንግ ከዛ ደግሞ የቤዝመንት ስራዎችን እያጠናቀቁ ትንሽ ከፍ ሲል ፕሮግረሳቸው በቀጣይ የት እንገንባሉት የሚሉ ባነሮችን እንለጥፋለን። ስለዚህ ከከስተመሩ ፊድባክ በቀጣይም ብዙ ቦታዎች ላይ ተደራሽ ለመሆን ነው እቅዳችን። እሺ በጣም አሪፍ። ሌላ ጥያቄ አለኝ። እኔም ብዙ ጊዜ የሪል ስቴት ማስታወቂያዎችን እሰራለሁ። አንዳንዴ ለተመልካች ሰጀስት አደርጋለሁኝና በአሁኑ ሰዓት ላይ ሁሉም ሰው ጨንቆታል፣ ፍርሃት ውስጥ ነው ያለውና በተለይ ቤት ለመግዛት አሁን ሪል ስቴት ዘርፍ ውስጥ ለመግባት ፍርሃት አለ። ፍርሃቱ ከምን የመጣ ይመስላል? ወይስ ደግሞ ይህንን ፍርሃት እናንተ በምን መልኩ ነው ለሰው ለዛ ለቤት ገዢው የምትገልጹበት ወይ ደግሞ ፍርሃቱ ጭንቀቱ እንዲለቀው ምን ትላለህ በዚህ ጉዳይ ላይ? እውነት ለመናገር ሪል ስቴቱ ላይ ሁለት ነገሮችን ነው ፍርሃት የሚወልዱት ብለን የምናስበው እንደ ቴምር ፕሮፐርቲ። ምንድናቸው እነሱ? የመጀመሪያው ዴሊቨሪ ታይም። ብዙ ጊዜ ዴሊቨሪ ታይም የሚባለው ነገር ፍርሃትን ወልዷል። ስለዚህ ቴምር ፕሮፐርቲ ፍርሃትን የወለደውን ዴሊቨሪ ኢሹ በምን ያስቀረው ወይም ደግሞ ችግሩን በምን ያስቀረው ብለን ስንነሳ ሁለት ዋና ዋና ነገሮችን ተጠቅሟል። የመጀመሪያው ዴሊቨር ማድረግ ነው የሚከብደን የነበረው። ስለዚህ አዎ ፍርሃት ነበረ፣ ግን ደግሞ ቴምር ፕሮፐርቲ ላይ ስንመጣ ትክክለኛ የሆኑ የማስረከቢያ ቀኖችን እንናገራለን። ያ ማለት ምን ማለት ነው? አንድም ብሎክ ገነባን፣ ሶስትም ብሎክ ገነባን፣ አምስትም ብሎክ ገነባን፣ ከ2 ዓመት ተኩል ከ1 ዓመት ጀምሮ እስከ 3 ዓመት ያሉ የታይም ፍሬሞችን እናስቀምጣለን። ያ ማለት ምንድነው? ሎጂካል የሆነ ወይም ደግሞ የሚታይ የማስረከቢያ ጊዜዎችን እናስቀምጣለን ማለት ነው። ለምሳሌ 10 ብሎክ 18 ብሎክ 36 ብሎክ ለመገንባት እንዳለመታደል ሆኖ እስከ 3 ዓመት ነው የሚጠየቀው። 36 ብሎክ ለመገንባትም 10 ብሎክ ለመገንባትም 64 ብሎክ ለመገንባትም የሚጠየቀው የኢትዮጵያ ሪል ስቴት አልሚዎች የሚጠይቁት ከ2 ዓመት ተኩል እስከ 3 ዓመት ባለው ጊዜ ነው። ስለዚህ ቴምር ፕሮፐርቲ አንድ ብሎክ ሲገነባ ወይም ደግሞ ፕሮግረሳቸው ከፍ ያሉ ሳይቶችን ሲሸጥ ከ1 ዓመት ጀምሮ እስከ 1 ዓመት ተኩል 2 ዓመት ተኩል እስከ 3 ዓመት የመሸጥ ወይም ደግሞ ቀኖችን የሚሰጠው። ሌላው ደግሞ ትረስት ትረስት ዋነኛውን ነገር ይይዛል። ያው ታውቀዋለህ። ስለዚህ ቴምር ፕሮፐርቲ ትረስትን በቃል ደረጃ ሳይሆን መናገር የሚፈልገው ዶክመንትድ የሆነ ነገር ዛሬ ላይ ቴምር ፕሮፐርቲ ላይ መጥቶ የሚገዛ ደንበኛ ዶክመንትድ የሆነ ነገር እንስጠው። ምን ማለት ነው? ቴምር ፕሮፐርቲ ያ ገዢ ሲመጣ የሚገዛበት ቦታ ላይ ወይም ደግሞ ቦታውን ቴምር ፕሮፐርቲ ከማን ገዛው? ከመንግስት ወይስ በሊዝ? ስለዚህ በሊዝ ከሆነ በካሬ ስንት ገዛው፣ አጠቃላይ ፕራይሱ ምን ያህል ነው የሚሉትን ነገሮች ዛሬ ላይ ውል ሲፈርም አያይዘን እንሰጣለን። ሌላው ካፒታል፣ ንግድ ፍቃድ፣ ተጨማሪ ሴት ታክስ ክፍያዎች ወይም ደግሞ ሰርተፊኬት። ወደሱ ልመጣልህ ነበረ። ደንበኞች ምን አይተው ይገዛሉ? እናንተም ጋር ሊሆን ይችላል፣ ሌላም ጋር ሰጀስት የምታደርገው ለምሳሌ ይሄ ነው የምትለው ነገር አለ። ደንበኞች ምን አይተው መግዛት አለባቸው? አሁንም ማነሳለህ ነገሮች በዋነኝነት ዶክመንት መታየት አለበት። ኦኬ ምን ማለት ነው? የመጀመሪያ ፕሮፋይል መታየት አለበት። እሺ ፕሮፋይል ማለት ከዚህ ቀደም ምን ሰርቷል፣ ለማን አስረክቧል። ቴምር ፕሮፐርቲ ላይ እኮ ሲመጡ እኛ መጀመሪያ አግሪመንት ከመፈረማቸው በፊት እኮ ሂዱና ያስረከብናቸውን ሳይቶች እዩ ነው ማለት ነው። ኦኬ ሄደው አይተው በአካል የገዙትን የተረከቡትን ሰዎች ሄደው ምስክርነት አግኝተው ቢመጡ እንደውም ለኛ በጣም ደስ ይለናል። ከዛ ውጪ ግን ቅድም የነገርኩ እነዚህ ዶክመንቶች መሟላት አለባቸው። ልክ ፊርማ ሲፈርሙ ዳውን ፔመንት ወይም ደግሞ የቅድመ ክፍያ ሲከፍሉ። ለምሳሌ እኮ ገጥሞ ያውቃል። አንድ ህንፃ ይሰራና ያስረክባል፣ ትረከቧል። ከዛ በኋላ ካርታ የሚዘገይበት ሴናሪዮ አለ። ወይም ደግሞ 1 ዓመት 2 ዓመት ካርታ የሚዘገብይበት እንትን አለ፣ ጊዜ አለ። ከምን ይመስላል? ሌላ ምንም አይደለም። ቦታውን ተበድሮበታል። ኢስናታ ቦት ያንተን ቤት ቦታውን ተበድሮበት 3000 ካሬ የሚሆን 7000 ካሬ የሚሆን ቦታውን ተበድሮበታል። ቴምር ላይ ስትመጣስ ቅድመ ክፍያ ስትከፍል ከአዲስ አበባ ከተማ መስተዳደር የባለ ይዞታነት ማረጋገጫ በተለምዶ እናት ካርታ የሚለውን ነገር አያይዘን ነው የምንሰጠው። ስለዚህ እነዚህ ሁለት ነገሮች በዋነኝነት ዴሊቨሪ ታይም እና ትረስትን በዋነኝነት መቅረፍ ከቻለን ትራማ ይሄ ፍርሃት የተባለውን ነገር ማስቀረትና ዲማንዱ ብዙ ነው። ስለዚህ ቤት ገና ብዙ ሰው የለውም። ስለዚህ እነዚህ ነገሮች ካስቀረን ለብዙ ሰው ተደራሽ እንሆናለን ብዬ አስባለሁ። በጣም አሪፍ። እናንተንና ሌላው ሪል ስቴት ውስጥ እየገቡ አሁን አልሚዎች ወይም ደግሞ ካምፓኒዎች በጣም ብዙ ማስታወቂያዎችን እየተመለከትን ነው፣ እያየን ነው በጣምና በአሁኑ ሰዓት እንደምታየው ዓለም
ሀገራችንን ብቻ ማለት አይቻልም ከውጭ የመጣ ነው። ብዙ ማቴሪያሎችን ግብአቶችም ከውጭ ስለሚመጡ በሀገር ውስጥም ተጠቀማላችሁ። ግን አሁን ባለው የኑሮ ግሽበት ነዳጅ አለ፣ ዶላር አለ፣ እነዚህን ጨምሮ አሁን በምትሉበት ልክ ማስታወቂያ በምትነግሩበት ልክ ለምሳሌ በ3 ዓመት ነው የምንጨርሰው ምናምን በ3 ዓመት እናስረክባለን ትላላችሁ። አሁን ካለው ከኑሮ ውድነት ከኑሮ ግሽበት አንጻር በተባለበት ሰዓት ላይ ታስረክባላችሁ ወይ? እየመጣን የነበርንበት ሁኔታ አለ ወይም ደግሞ የመጣንበት 10 ዓመት አለ። 10 ዓመቱንም እያስረከብን ነው የመጣነው። የመጀመሪያ አሁን ያለንበትን ነው አሁን ያለንበትን። በነገራችን ላይ ያው ከዚህ በፊትም የሚነሱ ጥያቄዎች ናቸው። ድሮም እንትን ያለ ነገር የለም። ግን አሁንም ደግሞ ይሄ ቅድም እንዳልከው የኑሮ ውድነቱ ምኑ ከነሱ ጋር ዲፔንድስ ኦን ከነሱ ጋር ማስረከብ ትችላላችሁ ነው ጥያቄው። ምንድነው የመጀመሪያው በልክ የሆነ ስቶክ ነው የምናዘጋጀው። ታውቃለህ ስፔሻሊ ደግሞ የብረት ጉዳይ ብዙ ነገር ይፈጥራል። ኢንፍሌሽን ላይ እንደገና ደግሞ ይሄ የመጓተቱ ነገር ይፈጥራል የኮንስትራክሽን ላይ ማለት ነው። ስለዚህ በልክ የሆነ ስቶክ የብረት ስቶክ እናስገባለን። ሌላ ማንፓወር ነው። እኛ ጋር የሚሰሩ ማንፓወሮቻችን ወይም ደግሞ የሰው ኃይላችን የቴምር ቤተሰቦች ናቸው። ስለዚህ ስራውን ወደውት አክብረውት ቴምር ፕሮፐርቲን አክብረው ወደውት እንዲሰሩ ከማኔጅመንቱን ጀምሮ እስከ ላይ ያሉ አመራሮች ይህንን ፕላትፎርም ይዘረጋሉ። ትልቁ ግብአት ማንፓወር ስለሆነ ማለት ነው። በጣም አሪፍ። ሌላው ደግሞ ዳውን ፔመንታችን አንዳንዴ ከስተመር ዳውን ፔመንት ከፍ አድርገህ ስትጠራበት ትንሽ ያዝ የማለት ነገር አለ። ነገር ግን በርካታ የሚባለውን በጀት የሚይዘው መሬት ፋውንዴሽን ነው። ፋውንዴሽን ቤዝመንት እሱ ነው። ከዛ በኋላማ ከወጣ በኋላ ኮፒ ፔስት ነው። ስለዚህ 20% ተቀበልን 10% ተቀበልን ማለት ለደንበኛው እንደምንሰራ ማሳያ። ከዛ ደግሞ ኢንፍሌሽንን ከያዝ ነው። ስለዚህ አሁን ላቋርጥህና እንወጣዋለን ነው። አሁን ባለው ኑሮ ግሽበትም ቢሆን ድሮ የተስማማነው ውል ካለ ወይም ዛሬ ላይ ሆነን በምንፈራረመው ነገር ነገ ከነገ ወዲያ ምንም ቢፈጠር እናስረክባለን ነው። እንትናችሁ ምንድነው? ዋስትናችሁ ምንድነው? አግሪመንታችሁ በዚህ ዘርፍ ላይ ምንድነው? ብዙ ጊዜ 20 ዓመት ይሆናቸዋል 15 ዓመት ይሆናቸዋል ቤት ሳይረከቡ። ምናልባት ህጉ ላይ ሊቀመጥ የማይችል ምክንያቶች ይፈጠራሉ በዘፈቀደ። አሁን ላይ እንደውም ጥሩ ነው ይመስለኛል። ብዙ ተፎካካሪ ሊሴቶችም ስላሉ መንግስት የሚያስቀምጣቸው መስፈርቶችና ህጎች አሉ። ጨው ለራስ ሲባል ጣፍጥ እንደሚባለው አንድ ሪል ስቴት ታማኝነትን፣ ቶሎ ዴሊቨሪ ማድረግን፣ እቃዎችን በጥራት መስራት እነዚህ ነገሮች ግዴታ ስለሆኑ ማለት ነው። እናንተ እዚህ ላይ ምንድነው ዋስትናችሁ? ምን ይመስላል? ያው እኛም እንድንጣፍጥ ከስተመሩ ምን ጣፍጦት ከኛ ጋር እንዲቀጥል ራሳችንን አሰረን። ኦኬ በምንድን ነው ያሰረው? አንድ አንቀጽ ላይ እኮ ይላል በቀሪ ክፍያው ላይ ምንም አይነት የዋጋና የዶላር ግሽበት አይመለከትም የመገንባት ግዴታ ውስጥ እንገባለን። ምክንያቱም አንድ ዓመት ባዘገየነው ቁጥር ኢንፍሌሽኑን እኛ ላይ እየጨመረ ነው። የተወሰነ ነገሩ መስማት እንችላለን። ቅጣት አለ በህግ የተቀመጠ ምን ያክል ሊሆን ይችላል? አንድ አንቀጽ ላይ ምን ይላል? ደንበኛው ወይም ደግሞ ገዢ መዘግየቱ የእናንተ ውል ላይ ነው ወይስ የመንግስት ነው? እናንተ ውል ላይ እሺ፣ ታዩታላችሁ። በጣም አሪፍ። የኛ ውል ላይ አለ። እሺ ምን ይላል? ገዢ መዘግየቱን አምኖ ተቀብሎ ቤቱን ለመረከብ ከወሰነ እንደ ማካካሻ ይሆን ዘንድ 0.01% ፐር ዴይ ይከፍላል በቀን። ምን ማለት ነው? 10 ሚሊዮን ብር ብንሰበስብ እስከ ዛሬ 3 ዓመት ድረስ ከዛ በኋላ 2 ወርና 3 ወር ወይ ደግሞ 6 ወር ብንፈልግ ብዙ ምክንያቶች አሉት። የሚዘገይበት በጣም ብዙ ምክንያቶች አሉ። ስለዚህ እስከ 6 ወር እንኳን የሚዘገይበት በ6 ወር ጊዜ ውስጥ ያሉት ቀናቶች ተቆጥረው በቀን 1000 ብር እንከፍላለን ማለት ነው። የ10 ሚሊዮን 0.01% ማለት 1000 ነው። ስለዚህ ያንን እንከፍላለን። ሁለተኛው ደግሞ ዘወረስ ይላል። መቅደድ ቢፈልጉስ ከስራው ቀደው ይውጡ አግሪመንት። ስለዚህ ምን አደረግንላቸው? እናንተ አላስረከባችሁንም ቤቱን፣ ስለዚህ ውል መቀጠል አንፈልግም ካሉ 20% አዲሽናል እንከፍላለን። ስለዚህ የገንዘባቸው ላይ 20% ተጨማሪ ተከፍላላችሁ ማለት ነው። 10 ሚሊዮን ብር ብለን የለ 10 ሚሊዮን ብር ከሰበሰበ 12 ሚሊዮን ብር ተመላሽ ታደርጋላችሁ። ዞሮ እኛንም ከስተመሩንም ስለማያዋጣ የሚያዋጣው ነገር ሰርቶ ማስረከብ። በጣም አሪፍ ተመልካቾች፣ አሁን ጥያቄ እየጠየቁበት ያለውበት ምክንያት በጣም ብዙ ሰዎችም ስለሚጠይቁኝ ነው። በቀጥታ ወደ ጥያቄዎቹን የገባሁት። በጣም ቤታ ሁሉም ሰው ይፈልጋል፣ ግን በጣም ተወዛግቧል ሰውና በዚሁ አጋጣሚ ቴምርን ለመፈተሽ ነው የመጣሁት። ብዙ ጊዜ እናንተን ማስታወቂያ ሰርቻለሁ፣ ለምቀርባቸው ሰዎችም ደግሞ ሰጀስት አድርጌያለሁ። ፖዚቲቭ ነገሮች መጥተውልኛል፣ ደስ ይላል፣ ጥሩ ነው። ግን የበለጠ መታረም ያለባቸው ነገሮች ሊኖሩ ይችላሉ።
እስኪ ቴምር ሪል ስቴት ከዛ በፊት ግን ቴምር እያልን እናወራ ነው እና ስምህን አስተዋውቅ እስኪ ለተመልካቾች ስምህን አስተዋውቃቸው እስኪ። በመዘርፍ ላይ ነው ኦዲየንስ በጣም ስለምትጨነቅ መጀመሪያ ወደ ጥያቄው ወደ ፍተሻ ነው። ልክ ነው። እሺ ባየልኝ ዳኛው እባላለሁ እኔ። እሺ በዘርፉ አሁን ወደ 5ኛ ዓመቴ እያስኩ ነው። ቴምር ፕሮፐርቲ ላይ ደግሞ ማኔጅመንት ላይ እየሰራሁ ነው። በስራችን ብዙ ልጆች አሉ፣ ፕሮፌሽናል ልጆች አሉ። እነሱን እያበቃን ከዛ ደግሞ ተደራሽ ይሆናል። ስለዚህ ወጣቶቹንም እያበቃህ ነው። ሴልስ በጣም ብዙ ከተማ ውስጥ ላይ ነው የማየው፣ በየቦታው ቴምር እየተባለ ነው። ጥሩ፣ በጣም አሪፍ ነው። ፕሮፌሽናል። ስለዚህ ጥሩ ፕሮፌሽናል ሆናቸዋል። እንደ ፕሮፌሽናል የምናስብና ቴምር ሪል ስቴት የሪል ስቴት ዘርፉ ላይ ምን አይነት አስተዋጽኦ አድርጓል? አሁን እንዳልከው ሰራተኛ ምናምን ብለሃል። ከዛ ሌሎች አማራጮች ካሉ ደግሞ እስኪ ጥቀስልኝ። ምንድነው በቃ ይህንን ሚና ተጫውተናል ቴምር የምትለው ነገር አለ? የመጀመሪያው ሴክተሩ እንዲነቃ አድርገናል። ኦኬ ምን ማለት ነው? 2017 እና 2018 ሙሉ ለሙሉ በሚባል ደረጃ ዶሚኔት አድርጓል ቴምር። ከምን አንጻር ካልከኝ ከፕራይስ ዋይዝ፣ ከሎኬሽን እንዲሁም ደግሞ ከስተመር ሃንድሊንግ የሚፈጠሩ ነገሮችን how to solve እንዴት ይሄ ችግሩን ሳይሆን የምናጎለው እንዴት እንፍታው የሚሉትን ነገሮች እንትን እንላለን። ያ ማለት 2017 እና 18 ላይ ቅድም እንደነገርኩ ከፕራይስ አንጻር እንኳን ብናገኝ ሽልማቱን የወሰድነው እኛ ተመጣጣኝ ዋጋ በማቅረብ ከዛ ደግሞ ሎኬሽኖቹን እንኳን ብታያቸው ፕራይም የሚባሉ ወይም ደግሞ ቁልፍ ቦታ የሚባሉ ቦታዎች ላይ ነው ቴምር ፕሮፐርቲ እየያዘና እየሸጠ ያለው ማለት ነው። በጣም አሪፍ። እሺ ቴምር ሪል ስቴት የመንግስት ነው እንዴ? የመንግስት ነው የምንድን ማለት ማወቅስም ስለፈለኩኝ ነው ለተመልካችም። ከዛ ቀጥሎ የሚመጣ ጥያቄም ስላለኝ ቴምር ፕሮፐርቲ የግለሰብ ኢትዮጵያውያኖች ናቸው። በጣም አሪፍ። በኢትዮጵያ ካምፓኒ ለኢትዮጵያ በሚያስቡ ሰዎች ቤትን የዛሬ 10 ዓመትና 20 ዓመት እንደ ዳቦ ለመሸጥ ቆርጦ የተነሱ። አዎ ለመሰለኝ ጥያቄ የጠየቅኩህ ልክ እንደ መንግስት መሬት በየቦታው በየሰፈሩ አላችሁ፣ በቀጣይ የትን ገንባ እያላችሁ ነው። ስለዚህ ይሄ ነገር የመንግስት ነው እንዲያሰኛል። ተመልካቾች የሚጠይቁ አሉ። እኔም እያለፍኩኝ እንደው አንዳንዴ ሳይ እኔ ጋር አብረው የሚሄዱ ሰዎች ከጎኔ ይሄ ነገር እኮ የመንግስት ነው ብለው የሚከራከሩኝ ሰዎች ስለነበሩ ነውና ተመልካቾች ይገባቸዋል ብዬ አስባለሁ። ከዚህ አንጻር እነዛ በጣም በብዛት የለጠፋችሁባቸው የምትሰሯቸውን ቦታዎች በምን መልኩ ነው የምትይዙት? አልገባኝ። ቁልፍ ቦታዎችን ዋና የቢዝነስ ኤሪያ የሚባሉ ቦታዎችን በነገራችን ላይ ማስታወቂያ አይደለም እኔ የተናገርኩ ያለሁት። በጣም አሁን ፒያሳ ስንሄድ እናያለን፣ በቦሌ ብትመጣ፣ በሜክሲኮ በሳር ቤት በየቦታው አያለሁኝና እነዚህን ቦታዎች እንዴት ነው የምታገኟቸው? እነዛ ቦታዎች የት ነበሩ ላለሁኝ እኔ ለራሴና እስኪ ስለ እነዚህ ነገሮች እስኪ ነገር የሚገርመን እዚህ ጋር ማንሳት የምፈልገው አንዳንዴ ሴልስ ኪቱን ላናዘጋጅ ልክ ሳይት ሲወጣ ተሽጦ ነው ሴልስ ኪት የምናስረዳበት ሴልስ ኪት ራሱ አንዳንዴ ይሄ የሆነው በምን መሰለ? የመጀመሪያው ቅድም እንደነገርከው ፕራይም የሚባሉ ሎኬሽኖችን በመያዝ ነው። ስለዚህ እነዚህ ፕራይም የሆኑ ሎኬሽኖችን መጀመሪያ ላይ ለማንሳት ሞክረናል። አሁንም ሳር ቤት አደባባይ ላይ አዳምስ አጠገብ ላይ ኦልሬዲ አሁን ሳይት ክሊር አድርገን ቁፋሮ ልንጀምር ነው። አዲስ ሳይት አሁን ሽያጭ የተጀመረ ነው። እሺ እንዳይገርም በጣም 5ኛ ሳይታችንን የለቀቅነው አዲስ ሳይት ላይ አዲስ ሳይት። እሺ አዲሱ ሳይት ላይ ምንድነው ያላችሁ ኦፈር? የምትሸጡ ስንት ነው? በምን ያክል ዓመት ይላል የሚለው እስኪ ሾርት በሆነች ነገር እስኪ ለተመልካች እንግለጽላችሁ። እሺ ሳር ቤት አደባባይ ላይ ምናልባት ቤት የሚገዛ ሰው ካለ እሺ ሳር ቤት አደባባይ ላይ አዳምስ ህንፃ አጠገብ ላይ የሚገኝ ሳይት ነው። እዛ ሳይት ላይ ባለ 1 ባለ 2 እና ባለ 3 መኝታዎችን ለቀናል። እዛ ሳይት ላይ የምንታወቅበትም 70-30 ወይም ደግሞ 100% ለሚከፍሉ ደንበኞች 30% እውነተኛ ቅናሽ የምንሰጥባቸው ሳይቶች ናቸው። ከ70 ከከፈለ 100% ከከፈለ 30%ቱን ቴምር ቅናሽ ተመላሽ ነው። 70 ነው የሚከፍለው ማለት ነው። 70%። እሺ ከዛ ደግሞ ከ70 ይከብደኛል ብሎ ደግሞ ካሰበ ደግሞ ከ30% እስከ 49% የሚከፍል ደንበኛ ካለ ከከፈለው ላይ 15% እንቀንስበታለን። እሺ ከ50% ደግሞ እስከ 69% የሚከፍል ደንበኛ ደግሞ ከከፈለው ላይ 20% ቅናሽ እንሰጠዋለን። ከዛ ሶስተኛው አማራጭ ደግሞ 20% ብቻ ከፍዬ በግንባታ ሂደት ልክፈል ለሚል ደንበኛ ደግሞ 20% ይከፍልና ቀሪውን ክፍያ በ3 ዓመት በ15 ዙር ያለምንም ወለድ፣ ያለምንም ዶላር ጭማሪ፣ ያለምንም ኢንፍሌሽን፣ ያለምንም የማቴሪያል ዋጋ ጭማሪ በ3 ዓመት በ15 ዙር ከፍሎ መጨረስ የሚችልበትን ሳይት አሁን በቅርቡ። ሌላው ሳር ቤት ላይ ሳላነሳ ማለፍ ማልፈልጋቸው ነገሮች አሉ። ሳር ቤት ላይ ወይም ደግሞ ቡልጋሪያ ላይ አንድ ሰው ኢንቨስት ቢያደርግ ምን ተጠቃሚ ይሆናል የሚሉት ነገሮች መነሳት አለባቸው ለደንበኛው። ምክንያቱም አሁን ሳር ቤት አካባቢ ላይ ወይም ደግሞ አፍሪካ ህብረት ያለበት የአፍሪካ ህብረት መቀመጫ አካባቢ ነው ሳር ቤትን ቡልጋሪያ።
ስለዚህ እዛ አካባቢ ላይ በርከት ያሉ ኤምባሲዎች እንደሚገኙ ይታወቃል እና ኢቨን አሁን ካወጣናቸው ሳይቶች አጠገብ ያሉ የተሰሩ ሆቴሎች በዶላር ነው የሚከራዩት። እንዲሁም ደግሞ ይሄ ወርዝ የሚያደርጉት ወይም ደግሞ ነገ ብንሸጣቸው ብንለውጣቸው በጣም 2 እጥፍና 3 እጥፍ። ለዚህ ማሳየ በነገራችን ላይ ቫቲካን ኤምባሲ አጠገብ ላይ የገነባነው ሳይት የዛሬ ዓመት ከ3 ወር ላይ ገንብተን አሁን ላይ ሙሉ ለሙሉ ፊኒሽንግ እየሰራን ያለው አንድ ሳይት አለ ቫቲካን ኤምባሲ አጠገብ። እዚህ ላይ ታዩታላችሁ ቪዲዮ። ይሄ ህንፃ የዛሬ ዓመት ከ3 ወር በ60-40 የሸጥነው ህንፃ አሁን ላይ እየተሸጠ ያለው ወደ 20 ምናምን ሚሊዮን ብር እየተጠራ ያለው ገዢዎች። ስለዚህ ሳር ቤት ላይ ምን ያህል ወርዝ የሚያደርግ ሳር ቤት ላይ ደግሞ እንዲሁም ደግሞ ቡልጋሪያም ላይ ሳር ቤትም ላይ የዚህን ያህል ኢንካም አሁን ላይ 20 ሚሊዮን የሚሸጠው ደንበኛው በስንት ነው የፈጀበት የገዛው? 9 ነጥብ ምናምን ሚሊዮን ብር አካባቢ። ይሄንን ነው አሁን 20 ምናምን ሚሊዮን ብር እየተጠራ ያለው ዩሲ። ስለዚህ ወርዝ ያደርጋል ማለት ነው። እዛው አካባቢ ነው አሁን ያለው ሳይቱ። እዛው ሳር ቤት አደባባይ አካባቢ ላይ ነው። እንዲሁም ደግሞ ቡልጋሪያ አልነጃሺ መስጂድ ፊት ለፊት ላይ እንዲሁ አንድ ሳይት አለን ማለት ነው። ስለዚህ በአካባቢው ላይ ኢንተርናሽናል ስኩሎች አሉ። እንዲሁም ደግሞ የአፍሪካ መቀመጫዎች አሉ። የዲፕሎማት መንደር ነች ሳር ቤት። ብዙም ያው ገለጸውም ያን ያህል በደንብ ስለምታውቁት ማለት ነው። ፒያሳ አካባቢ ላይ ደግሞ እንደምናውቀው አሁን ሞሎች ብቻ ነው እዛ አካባቢ ላይ እየተሰሩ ያሉት። መንግስት አይ ቲንክ የሬዚደንሻል የኮሜርሻል እንዲሁም ደግሞ የኢንዱስትሪያል አካባቢዎችን እየነጣጠለ ነው ያለው አሁን። ስለዚህ ፒያሳ አድዋ 00 ፊት ለፊት ላይ አካባቢ ላይ G+5 ሞሎችን ብቻ ነው መገንባት የሚቻለው በመንግስት ሪኳየር። ይሄ ማለት ደግሞ ምን ማለት ነው? ሁሉም የኮሜርሻል ኤሪያ ይሆንና እኛ የምንሸጣቸው ካሬዎች ያ ማለት 20 ካሬ አካባቢ ማለት ነው። እነሱ ከ170 ሺህ ብር በላይ የሚከራዩበት ሴናሪዮ አለ እዛ አካባቢ ላይ ባሉ ሞሎች ላይ ማለት ነው። ስለዚህ ይሄ በጣም ወርዝ የሚያደርግ በጣም የሚያዋጣ ፕላስ ደግሞ ፉል ፊኒሽ ነው የምንሰራላቸው ሞሎቹንም የቡልጋሪያውንም የፒያሳዎቹንም ማለት ነው። ይሄ ማለት ለነገ ቢሸጡት ቢያከራዩት ቢሰሩበት በጣም ተጠቃሚ የሚያደርጋቸው ነው። ስለዚህ ነገ ከሚገዙ ዛሬ ላይ መግዛት በጣም ያዋጣል ብለን እናስባለን። ስለዚህ ይህንን ተገንዝበው ሳር ቤት፣ ቡልጋሪያ፣ ፒያሳ እንዲሁም ደግሞ በተጨማሪ አዋሪ ላይ ሳይቶች ስላሉ እነዚህን ነገሮች በደንብ ደንበኛው ማየት አለበት። ያልገባኝ ነገር 70-30 ምናምን አሁን ፐርሰንት ዲስካውንቶችን እየነገርከኝ ያለው ዲስካውንታችሁ ነው እየነገርከኝ ያለው። አሁን 70-30 ስትለኝ እንዴት ሊያዋጣችሁ ይችላል? ይሄን ያክል ብዙ ትርፍ ኖሮት ነው ወይስ ምንድነው? አልገባኝ። 100% ሲከፈል 30% ተመላሽ ማለት የ10 ሚሊዮን ቤት ከሆነ 3 ሚሊዮን ተመላሽ 7 ሚሊዮን ብር እንዴት ያዋጣችኋል? የመጀመሪያው ቅድም መጀመሪያ የገባውልህ የነገርኩህን ነገር ለማስቀረት ዴሊቨሪ ታይም ኢሹ እንዳይሆን ስለዚህ 70%ን ጌን አደረግን ማለት ስራ እንሰራለን ማለት ነው። ስለዚህ ያዋጣችኋል ማለት ነው። ያዋጣናል። ግን ደግሞ ሙሉ ለሙሉ አሁን ህንፃውን ሙሉ ዩኒቱን ልግዛችሁ የሚል ደንበኛ ቢመጣ በዚህ አጋጣሚ በ100% ለምን? ምክንያቱም አይዋጣም። ስለዚህ የሚያዋጣን የተወሰነ ዩኒት በ70-30 ሸጠን ከዛ ደግሞ ቀሪውን ደግሞ እንደዚህ ያደረግን ለዛ ነው። በጣም አሪፍ ተመልካቾች፣ የትኛውንም የቤት መግዛት ፍላጎት ኖሯችሁ የሚሆን ኢንፎርሜሽን መስማት ፈልጋችሁ በዚህ ዘርፍ ላይ ቴምርን ብቻ አይደለም ሌሎችንም ልክ እንደዚህ መግዛት የእናንተ ፋንታ ነው። እኛ አይደለም የምንገፋፋው፣ እውነታው እናንተ ጋር ነው። ብዙ ጊዜ ማስታወቂያ ሰርቻለሁ፣ ጥሩ ነው፣ ነገም መለስበታለሁ። ግን እኔ አይደለሁም ተመልካቾች ይመጡና ወይም ደግሞ ቤት ገዢው መጥቶ ከእናንተ ጋር ነው መፋጠጥ ያለበት ብዬ አስባለሁ። አንዳንዴ ሚዲያው ብቻ አይደለም፣ ብዙ ጊዜ እኔም ጨምሮ ሌሎች ማስታወቂያ ስንሰራ መታችሁ እዩ ነው የምለው። እኔ መተው አሁን ያልካቸው ውሎች እውነት መሆናቸውን መሬት ላይ መውረዳቸውን ንግድ ፍቃድ እንዴት አስረክቧል። ተመልካቾች በጣም እየተጨረበሩ ነው። ሰው ሰልችቶታል። ቤት ይፈልጋል፣ ቤት መግዛት ወይም ደግሞ ቤት እንዲኖር ይፈልጋል። ግን እንዳልኩ ነው ሶሻል ሚዲያው በጣም ነው የሚንጫጫው፣ በጣም ነው የሚንጋጋው። በተግባር የሚሰራ ጠፍቷል። ስለዚህ እናንተም ቴምርን መታችሁ ቢሮአቸውን ወይም ደግሞ ቀረ የሚለውን ይናገራል። አሁን የምትፈልጉትን ነገር ጠይቁ፣ ከመግዛታችሁ በፊት ሳይቶቹን ጎብኙ እላችኋለሁ። የኔ መልእክት ነው። ቀረ የምትለው አሁን እንደ ቴምር ፈትሻችኋለሁ፣ አይቻችኋለሁ። የምፈልገውን ተመልካች የሚፈልገውን ጥያቄ ነው የጠየኳችሁ። እኔ ሁሌም ጠይቅልኝ የሚለኝ ይሄንን ነው። ቀረ የምትለው ነገር ካለ ለተመልካቾች። አንተ ያው ፍተሻ ላይ ነኝ። አንተ አሁን ፍተሻን ጨርሳል። ግን አሁንም የሚገርም ነገር ተመልካቾቻችንን ማወቅ ያለባቸው ነገር አሁንም የሚያስገርሙ እንዲሁም ደግሞ ደስ የሚሉ ሳይቶችን እየለቀቅን ነው የምንገኘው። ቅድም የሳር ቤቱን አነሳውልህ እንጂ ቡልጋሪያ ሳይት ላይ ወይም ደግሞ ከአፍሪካ ህብረት ፊት ለፊት ላይ የንግድ ሱቆችን ከ500 ሺህ ብር ቅድመ ክፍያ ጀምሮ ይዘን መተናል። በሙሉ ክፍያ እስከ 2.8 ሚሊዮን ብር ማለት ነው ይዘን መተናል።
እዛው ቡልጋሪያ ላይ ደግሞ ባለ 1 ባለ 2 ባለ 3 መኝታ እየሸጥን እንገኛለን ማለት ነው። ብዙ ጊዜ ቴምር የሚታወቅባቸው ፒያሳ፣ ሳር ቤት ላይ አሁንም ሳይቶች አሉን። ወይም ደግሞ ፒያሳ ላይ የምትፈልጉ ከሆነ ሲኒማ አምፒር ከፍ ብሎ ወይም ደግሞ አድዋ 00 ፊት ለፊት ላይ የንግድ ሱቆችን ይዘንላችሁ መተናል። እዛም ላይ የንግድ ሱቆች ይገኛሉ ማለት ነው። እንደገና ደግሞ ለወደፊቱ ደግሞ በካዛንቺስ፣ በሳሪስ፣ በቦሌ እንዲሁም በመገናኛ በርከት ባሉ ሳይቶች አሁንም እንመጣለን ማለት ነው። እዚህ ጋር ልብ ማለት ያለብን ምንድነው ቴምር ፕሮፐርቲ ላይ ስትመጡ የምትገዟቸው ቤቶች ወይም ደግሞ ውል ስትፈርሙ ስትመጡ ዛሬ ላይ የአግሪመንታችሁ ላይ ቅድም የነገርናችሁን ዶክመንቶች ሙሉ ለሙሉ የሚያያዙ መሆኑንና ትረስት ዋይዝሊ እፎይታ የሚሰጡ እንቅስቃሴዎችን እያደረግን ነው። እንደ ሀገር ደግሞ ወይም ደግሞ እንደ ኢትዮጵያ ደግሞ የምንፈልገው እኛ ቴምር ፕሮፐርቲ ሁልጊዜ ታማኝ ሆኖ ባለራዕይ ሆኖ እንደገና ደግሞ ሽያጮችንም ደስ በሚል ሽያጭ፣ ምክንያቱም ዲማንዱ አለ፣ ቤት ገና የሌለው ነው የሚበዛው። ስለዚህ ወደ እናንተን ለማገልገል ወደ እናንተ ለመቅረብ አሁንም ተግተን እየሰራን እንገኛለን። በታማኝነት የሌሉ ነገሮችን አንሰጥም። ፕላስ ደግሞ ጠረጴዛችን ስር ያሉ ነገሮችን በሙሉ አውጥተን ነው የምንሰጠው። ፍሌክሰብል ነው። ለምሳሌ 20% ከፍለው ቀጣይ ክፍያዎች ቢከብዷቸው ፍሌክሰብል ነው። ምክንያቱም በቦርድ የሚመራ ይሄ ፊርማ ምናምን የምናዟዙርበት አይነት አሰራር አይደለም የዘረጋ ነው። ምቹ ነው ከላይ እስከታች ድረስ። ስለዚህ አንድ ደንበኛ ቀጣይ ክፍያዎች የሚከብዱት እንኳን ቢሆን ሙሉ ለሙሉ የምናስተካክልና የሚታረሙ ወይም ደግሞ ፍሌክሲቢሊቲው ከዚህ በላይ እየጨመርንና ደስ የሚል ስራዎችን እየሰራን እንደምንመጣ ተስፋ አደርጋለሁ። በጣም አሪፍ ተመልካቾች፣ አሁን ላይ ቤት ለመግዛት የወሰናችሁ ካላችሁ ስልክ ቁጥራችሁን እዚህ ስክሪን ላይ እንጻፈው አድርጉ። ያ ማለት ቀጥታ ግዙ እያልኩ ማስታወቂያ እየሰራን አይደለም። እኛ ፈትሹ፣ ቤቱን የምትገዙት እናንተ ናችሁ። ገንዘቡ ከኪሳችሁ ከእናንተ እስከወጣ ድረስ አሁን እንዳልኳችሁ ነው። በጣም ብዙ ጊዜ እንደዚህ አይነት ኢንፎርሜሽኖችን መረጃ ነው የምሰጠው እኔ፣ ብዙ አይደለም፣ አይታወቅም ሰው እና ነገ ጧት ደግሞ ይሄ ሚዲያ ነው የኛ ይሄን አድርጉ ብለን እስከሆነ ድረስ በቃ ሰውን ማሳሳትም ሊሆን ስለሚችል የኛ ትክክለኛ ኢንፎርሜሽን ሰተኛል ብዬ አስባለሁ። ነገም ስህተት ቢፈጠር እናንተ ጋር መጡ። ምክንያቱም አሁን በጣም ሌላ ታሪክ ውስጥ ነው ያለው። አሁን ሚዲያው እንደምታየው ነው፣ በየሚወራው ነገር ማስታወቂያ የሚሰራ አርቲስቶቹም ሚዲያ ያለውም ሰው በያፉ እያወራ ነው ያለው። ሰው ደግሞ ይሳሳታል በቅርበት። ስለዚህ እናንተ ጋርም የሆነ ስህተት ቢኖር በተመልካቾች ቃል የምገባው ነገር ቴምርን ዛሬ እንደጠየቅኩት ይሄን ቃል ሳያከብር ተመልካች በተበላው ቢል የሆነ ነገር አደረኩ ቢል ነገ በሚዲያ ተመደሰን እንመጣለን። ህዝብ ይፈርዳል፣ ወደ ህግም እንሄዳለን። እስካሁን ግን ኔጌቲቭ ነገር ስላላየሁኝ ቴንኪው ልል እፈልጋለሁ። ምክንያቱም በቀጥታ ስልክ ተደውሎልኝ ቴምር ሂዱ ብዬ የገዙ ሰዎችም ወደ እኔም ደግሞ ቴንኪው ያሉ ሰዎች ስላሉ በርቱ፣ ቀጥሉበት ነው የምለው። የቀረ ነገር ያለ አይመስለኝም። ስለመጣችሁ የኢትዮጵያ ሪል ስቴት ሴክተሩን ለማሳደግ እንደዚህ መበረበራችሁንም እኛም እንወደዋለን። ምክንያቱም ቅድም እንደነገርኩ የትኛውም ገዢ ወይም ደግሞ የትኛውም ደንበኛ መጥቶ ፈትሾ ያሉትን ነገሮች በደንብ አይቶ ከዛ ደግሞ የተሰሩ ስራዎችን ፕሮፋይላችንን አይቶ ያስረከብናቸውን ሳይቶች አይቶ እንዲገዛ ነው የምንፈልገው። ለወደፊቱም ደግሞ ለኛ ሴልሱን እየሰራልን ያለው ማርኬቲንጉን እየሰራልን ያለው ከዚህ በፊት በ10 ዓመት ጊዜ ውስጥ ያስረከብናቸው ሳይቶች የገዙ ደንበኞቻችን ናቸው አብዛኞቹ ደንበኞቻችን። ስለዚህ እኛ የምንፈልገው በደረታችንን ነፍተን የምናወራለት ድርጅት ነው። ስለዚህ መታችሁ ያሉትን ነገሮች ምንም ሳይጓደል ለማግኘት ስክሪን ላይ ባለው ስልክ ቁጥር መደወል ትችላላችሁ። አንተንም በጣም ነው የማመሰግነው። ቴንክ ዩ። ችግር የለም። ግዴታዬ ነው ባይዘወይ እንደ እኔ ማቅረብ ስላለብኝ ፕሮግራም በብዛት ለእናንተ አይደለም የምንሰራው፣ ለተመልካቹ ቤት ለሚገዛው መረጃ ትክክለኛ ኢንፎርሜሽን ለመስጠት ስለሆነ ምንም የሚያሳስብ አይደለም። የዛሬው የቢዝነስ ሐሳባችን ወይም ደግሞ እናንተ እዚህ ስራ ላይ ብትሰማሩ እዚህ ነገር ላይ ኢንቨስት ብታደርጉ ታተርፉበታላችሁ። ካልሆነም ደግሞ ግዴታ ቤት ግዴታ ስለሆነ ለሰው ልጅ ብር ካላችሁ እነዚህን ኢንፎርሜሽኖች ሰምታችሁ ከትክክለኛው ቦታ ቤት እንድትገዙ መረጃ ለማቀበር እየሰራ ነው ፕሮግራም ነው። በቀጣይ በሌላ የቢዝነስ ሐሳብ ተመልሰን እንመጣለን።